ፓስተር ዮናታ ሁለት አምላክ ነው ያለው ብሎ በድጋሚ የስተት ትምህርት አስተማረ። የድንግል ማርያም ጠላት የሚመስለኝ ሰይጣን ብቻ ነበረ። ነገር ግን በጻድቃን ስም የታመሙትን መጠየቅ፣ በጻድቃን ስም የተቸገሩትን ማብላት መጽሐፍ ቅዱሳዊ አይደለም። ከየት መጣ ይሄ? ቆባቸውን ያልጣሉና ቀሚሳቸውን ያልቀደዱ በእውነት የወንጌል አርበኛ ናቸው። ምሳክ ጊዮን ሆቴል ነው፣ እራትክ ደግሞ ሸራተን ነው፣ የቀና በልክ ደግሞ 5000 ብር ነው ስትባል የምታስተምረው ትምህርት ቁርጤን እየበላው ክትፌን እየበላው እኖራለሁ በደንብ ሀብት ካለበት ወጥቶ እንዴት ሆኖ ሊኖር ነው ብሎ ነው ፈራጃችን ነው። ባይዘወይ ይሄ ማክሲሞስ ኦፍ ቱሪን የተባለው ሰው የካቶሊክ ቅዱስ አባት ነው እንጂ ኦርቶዶክስ አይደለም። እኛ ምን አገባን? ጎግል እንኳን አድርገህ ምን አለ ብታወራ። የድንግል ማርያም ጠላት የሚመስለኝ ሰይጣን ብቻ ነበረ። ነገር ግን ከሰይጣን የሚበስ የድንግል ማርያም ጠላት ላሳያችሁ። ፍቅርን ከክርስቶስ ትህትናን ከማርያም ተማሩ የሚል መዝሙር አለ። ትህትና ተምሳሌት ኢየሱስ ነው። ትህትናን፣ ፍቅርን፣ እያንዳንዱን ነገር የምንማረው ከክርስቶስ ነው። በጣም አስደንጋጭ ነገር። በመጀመሪያ አንድ ሰው ያስተሳሰብ ጠባብ ነው፣ ያስተሳሰብ ድሃ ነው የሚባለው ክርስቶስን ከሌሎች ፍጥረታት ጋር የሚያነጻጽር ነው። እንደዚህ ልጅ ማለቴ ነው። ፍቅርን ከክርስቶስ ትህትናን ከማርያም አይባልም። ትህትናንም ፍቅርንም ለክርስቶስ ብቻ የሚሰጥ ነው። ይሄ ነው ያስተሳሰብ ድሃ፣ ያስተሳሰብ ጠባብ የሚያስብለው። ለምን? ክርስቶስ አምላክን ከስነ ፍጥረቱ ጋር ማነጻጸሩ ማለት ነው። እንዴት የሰው ልጅ አምላክን እንዴት ወለደች? አምላክን ለመውለድ ከሌሎች ስነ ፍጥረታት እንዴት ተመረጠች ብሎ እንዴት አይጠይቅም? ትህትናዋ እኮ ነው፣ ቅድስናዋ፣ ንጽህናዋ እኮ ነው እንድትመረጥ ያደረጋት። መልአኩ ቅዱስ ገብርኤል ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ካንቺ ጋር ነው፣ ከሴቶች ሁሉ ተለይተሽ የተባረክሽ ነው ሲላት እንዲህ ያለ የምስጋና እጅ መንሻ እንደምን ይደረግልኛል? ምን አይነት ሰላምታ ነው ብላ በትህትና ያሰበች ድንቅ እናት እኮ ነች። ባካችሁ ክርስቶስን ከየትኛውም ፍጥረት ጋር አታነጻጽሩብን። የሌላ ያ ሌላ። ፍቅርን ከክርስቶስ ትህትናን ከማርያም ሁሌም እንማራለን። ፓስተር ዮናታ ሁለት አምላክ ነው ያለው ብሎ በድጋሚ የስተት ትምህርት አስተማረ። ስሙ ቪዲዮ። ይሄ ቪዲዮ እስኪያልቅ ተከታተሉ። አብ የተለየ አምላክ እንደሆነ ዮሐንስ በመጀመሪያዎቹ ቁጥሮች ያስቀምጣል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ይላል። ቪዲዮውን እንደተመለከታችሁት አብ የተለየ አምላክ ነው ሲል ወልድ የተለየ አምላክ ነው እያለ ሁለት አምላክ አለ ማለት ነው። ደግሜ አምላክ ብሎ ባስተማረበት ትምህርቱ የተጠቀመው ወንጌል የዮሐንስ ወንጌል ነው። የዮሐንስ ወንጌልን እንመልከት። በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃል እግዚአብሔር ነበረ። ማን ነበረ? ቃል እግዚአብሔር ነበረ። ለዚያም ምን ይለናል ታዲያ ወንጌሉ? ቃል ሥጋ ሆነ። ማን ሥጋ ሆነ? ቃል ሥጋ ሆነ። ከሦስቱ አካል አንዱ ወልድ ሥጋ ሆነ። ወልድ ማን ነው? እግዚአብሔር ነው፣ አምላክ ነው፣ ፈጣሪ ነው። ከአብ የተለየ ጌትነት፣ ከአብ የተለየ ስልጣን ግን ለወልድ የለውም። ለአብም ከወልድ የተለየ ስልጣን፣ ከወልድ የተለየ ጌትነት የለውም። ለመንፈስ ቅዱስም እንዲያው። እኛ ግን በስም በአካል በግብር በኩነት ሶስት ብለን ብናምንም በመለኮት በጌትነት በኃይል በስልጣን እችን ዓለም በመፍጠር አንድ አምላክ ብለን እናምናለን። ናታኔም ወንድም ቆባቸውን ያልጣሉና ቀሚሳቸውን ያልቀደዱ በእውነት የወንጌል አርበኛ ናቸው። አባ ተዋህዶ ሃይማኖት ይባላሉ። ዛሬ ኮሜንት ላይ እንታስቀምጡላቸው መጠይቃችሁ መልእክት ራሳችሁን ቻሉ የሚል ነው። እስቲ ራሳችሁን ቻሉ። በመጀመሪያ ቪዲዮን በደንብ ኮፒ ሊንክ፣ ላይክ እና የመደመር ምልክት ካለ እሱንም ተጫኑት። በደንብ ደግሞ ላይክ እና ሪፖስት፣ ኮፒ ሊንክ አትርሱ። ሪፖርት ስለሚበዛ ቪዲዮቻችን እንዳይወርዱ ማለት ነው።
ያው እንደምታውቁት ይህን ሰውዬ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበረ ነገር ግን በቀኖኗ በስርዓቷ መመራት አቅቶት ሆዱ በልጦበት አሁን በፕሮቴስታንቱ ዓለም ውስጥ የሚያውደለድል ሰው ነው። የመነኮሳቱን ቆብ እንዲሁም ደግሞ ቀሚስን በመልበስ አባ ነኝ እያለ ራሱን የሚሸውድ እንዲሁም ደግሞ አንዳንድ የዋሃንም በሶሻል ሚዲያ ላይ ለማታለል የሚሞክር ነው። እኔ ለፕሮቴስታንቱ ዓለም ደግሞ በጣም አንዳንድ ጊዜ እርስ በርስ የሚጋጭ ሐሳብ ምንኩስና ማለት ይህን ዓለም ንቀው በዚህ ዓለም ከሚገኘው ደስታ ራሳቸውን አግልለው በገዳም በባት ራሳቸውን ዘግተው አባቶቻችን ስለ ጽድቅና ስለ መንግስተ ሰማያት ሲሉ ራሳቸውን የሚያደክሙበት ህይወት ራሳቸውን የሚገዙበት ህይወት ነው። እናንተ እንዲህ አይነት ስራ አያስፈልግም እያላችሁ ደግሞ መልሳችሁ ይሄን ሰው አባ ያሉ መጥራት አንዳንድ ጊዜ ችግር ነውና ራሳችሁን ብትችሉ ጥሩ ነው። በሆድና በሴሰኝነት ከቤተ ክርስቲያን ተባረዋል። ዛሬ ግን የቤተ ክርስቲያን ጠላቶች ያመሰግኑታል። ስሙት። ይኸው ማን እንደሆነ ለምን ከቤተ ክርስቲያን እንደተባረረ ሌላ ቪዲዮ ላሳያችሁ፣ ተመልከቱ። ኮሜንቱንም ዛሬ የእናታችን የቅድስት አርሴማ ቀን ነውና በስሟ አጥለቅልቁት። ቅድስት አርሴማ እያላችሁ አጥለቅልቁት። ገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ ሀብት ካለበት ወጥቶ እንዴት ሆኖ ሊኖር ነው ብለው ነው የሚያስቡት። እኔ እንደ በደንብ ነው የምኖረው። በደንብ ኦሪጂናል ኖሮ በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ። እናንተ ደካሞ ሸክማችሁ ከበደ ወደ እኔ ኑ እኔ አሳርፋችኋለሁ አለና አሳረፈኛ። አሁን ሰዓታት ቆም የሚለኝና ሰው ሙቷል ፍታ የሚለኝ በድጋሚ ከቤተ ክርስቲያን ወጣ። ለምን ከቤተ ክርስቲያን ተባረረ? ይሄ ሰውዬ እንደተመለከታችሁት ዓለማዊ ምኞት ስቦት ነው። ሆዱ አሸንፎት ነው። በርገርና ፒዛ መብላት አምሮት ነው። ሴሰኝነት አምሮት ነው። መደነስ መጨፈር አምሮት ነው ከቤተ ክርስቲያን የወጣው። እርሱ ራሱ ነው የተናገረው። ቅዱስ ጳውሎስ ግን ለፊልጵስዩስ በላከው መልእክቱ እንደዚህ ብሎ ይናገራል። ብዙዎች ለክርስቶስ መስቀል ጠላት ሆነው ተነስተዋል። አሁን እንኳን ብዙ አሉ። ስለነዚህ ሰዎች ብዙ ጊዜ ነገርኳችሁ። እኔ እንኳን ይሄንን ቃል በጣም ብዙ ጊዜ ነግሬያችኋለሁ። ስለነዚህ ሰዎች ብዙ ጊዜ ነገርኳችሁ። አሁንም ስለነዚህ ሰዎች እያለቀስኩኝ ነግራችኋለሁ ይላል። ክብራቸው በነውራቸው ነው። አምላካቸው ሆዳቸው ነው። ሐሳባቸው ምድራዊ ነው። መጨረሻቸውስ ያላችሁኝ እንደሆነ ቅዱስ ጳውሎስ እንደተናገረው መጨረሻቸው ጥፋት ነው፣ መጨረሻቸው ሞት ነው ይለናል። ከነዚህ ሰዎች ጋር አብራችሁ ህብረት የምታደርጉ ሰዎች የነርሱ ሞት የናንተም ነው። ወንድማችሁ ናታኔም ነኝ። ሰናዩን ዘመን እግዚአብሔር ለሀገራችን ያምጣላሉ። ሰላም። ይሄ መናፍቅ ወንድም የሚለውን ሰምተን እንመለሳለን። ሐሳባችንን እንሰጣለን። እስከዛ እናንተ አካውንቱን ፎሎ፣ ሼር፣ ኮፒ፣ ሪፖስት፣ ዱት፣ ላይክ፣ ፌቨሪት እያደረጋችሁ ሐሳባችሁን ኮሜንት ላይ አስቀምጡ። ስድብ አይቻልም። እንስማው እስኪ ወንድማችንን። ስለዚህ ዛሬ ላይ ኢየሱስ ክርስቶስ ፈራጅ ነው እንጂ አማላጅ አይደለም የምትሉ ሰዎች ማክሲመስ ኦፍ ቱሪን ምንድነው የሚላችሁ? ዳኛ የሚሆነው ለምትጠፉት ለናንተ ነው፣ ለክርስቲያኖስ ለኛ ደግሞ ምናችን ነው? ጠበቃችን ነው በማለት ይናገራል። አያችሁ፣ ክርስቶስ ሲቀመጥ ዳኛ፣ ሲቆም ደግሞ ጠበቃ ነው። ለአይሁድ በግ እንጸድቃለን፣ አሁንም እንደሚሉት አንዳንዶች ስራው ያስፈልገናል ብሎ ለሚያስቡ ሰዎች ዳኛ ነው። ለክርስቲያኖች ለኛ ደግሞ ምናችን ነው? ጠበቃችን ነው በማለት ይናገራል። ታዲያ ኢየሱስ ክርስቶስ ለእናንተ ፈራጃችሁ ነው ወይንስ ጠበቃችሁ ነው? ፈራጃችን ነው። ባይዘወይ ይሄ ማክሲሞስ ኦፍ ቱሪን የተባለው ሰው የካቶሊክ ቅዱስ አባት ነው እንጂ ኦርቶዶክስ አይደለም። እኛ ምን አገባን? ጎግል እንኳን አድርገ ምን አለ ብታወራ ሰውዬ፣ ጎግል ላይ ገብታችሁ ብታነቡ ይሄ ሰውዬ ፎቶ ላይ እንደምትመለከቱ ማለት ነው መቼ እንደተወለደ ይናገራል፣ እንዴት እንደሆነ ይናገራል። ከዛም በኋላ ቅድስና ራሱ በምን እንዳገኘ ይናገራል። እንደምታነቡት የተወለደው መቼ ነው? 380 ላይ የተወለደ አባት ነው። ከዛ ያረፈው ደግሞ 465 ላይ ያረፈ አባት ነው። ከዛ ይሄው ቬኔሬትድ ኤን ይላል። ቅድስና የተሰጠው በማን ይላል? በካቶሊክ ቸርች ይላል። ካቶሊክ ቸርች እና እኛ ምን አገባን ታዲያ? ኦርቶዶክሳውያን የምትናገረው ለኦርቶዶክስ እንደሆነ ኢንቴንሽኑ ስለሚገባኝ ነው ይሄን የምነግርህ ማለት ነው። ከዛ ውጭ ደግሞ እሱ የተናገረው እኔ አይመለከተኝም። ምክንያቱም ሂስ ሄሬሲ 451 ዓመተ ምህረት ላይ የሊዮ ፈርስትን ደብዳቤ ተቀብሎ ያጸደቀ ሰው ነው። ወይም ደግሞ የእሱን ሐሳብ የሚደግፍ ሰው ነው። ሁለት ባህሪ የሚለው ነው ማለት ነው። ክሌ ባህሪ የሚለው ይኸው የቅዱሱ ፎቶ እንደምትመለከቱ ነው ስዕሉ ማለት ነው። ከዛ ደግሞ እዚህ ጋር እንደምትመለከቱ ደግሞ ምን ይላል መሰላችሁ? 451 የነበረውን ጉባኤ ኬልቄሮን የሚባለውን ይደግፋል። እኛ እንቀበለው ጉባኤ ከለባት ነው የምንለው፣ የውሾች ጉባኤ ነው የምንለው። ምክንያቱም የክርስቶስን ባህሪ የከፈሉበት ስለሆነ የሮም ካቶሊክ ቤተክርስቲያን የበላይነት ይታወጅ የተባለበት ስለሆነ አንቀበልም ስንል ሊዮ የተባለው ሰው ደግሞ ፖ የሚባል ደብዳቤ ጻፈና ወስዶ
እንዲነበብለት አደረገ። ከዛም በኋላ እሱን ሐሳብ ስላልተስማሙ እነ ዲዮስቆሮስን ጢማቸውን ነጭተው ጥርሳቸውን አውልቀው ላኳቸው ማለት ነው። በዚህ የተነሳኛ ደግሞ አንቀበልም። የካቶሊክን አባት ለኛ እንደ ምሳሌ አድርገን የምታወጣበት ምክንያት አይገባንም፣ አይመለከተንም። ሲጀመርኛ we are orthodox ተዋህዶ ክርስቲያን we are not catholic ክርስቲያን ይገባል አይደል? እናንተ መናፍቅንም አይደለም ካቶሊክም አይደለንም፣ እኛ ኦርቶዶክሳውያን ነን። ፕላስ ደግሞ አንተ ላልከው ኢየሱስ አማላጃችሁ ነው ወይስ ፈራጃችሁ? ፈራጃችን ነው። አዎ ስራ ያስፈልገናል። እውነት ነው፣ በጸጋው ይነናል። ከዛ ግን እሱ ጸጋው እንዳይወሰድብን ግን ምን ማድረግ አለብን? መጽናት አለብን። ለመጽናት ደግሞ ስራ መስራት አለብን። በጎ ስራ መስራት አለብን። መልካም ስራ እንደ ክርስቶስ መስራት አለብን። ድነናል፣ እየዳን ነው፣ እንድናለን። መጨረሻው ደግሞ እግዚአብሔር ያሳምንልን። ከዛ ውጭ አንተ የማክሲመስ ኦፍ ቱሪንን አምነህ ገደል መግባት ትችላለህ። አይመለከተኝም። እኛ ኦርቶዶክሳውያን የምንቀበለው እነ አትናቴዎስን ነው፣ እነ ቅዱስ ዮሐንስ አፈወርቅን ነው። እጅግ በጣም ያማሩ ሊቃውንት አሉን። እኛ የምንጠቅሳቸው ኢትዮጵያውያንና አባ ጊዮርጊስ ዘጋስጫ፣ እነ ቅዱስ ያሬድ፣ ኧረ ስንቱ ይጠቀሳሉ። በጣም ብዙ አባቶች አሉ። እኛ ስለ ማክሲመስ አይመለከተንም። ይሰማል? ኩራን ጠላ ጠምቀን ደሃ አብልተን ዘክረን ገነት እንገባለን። ለዚህ ስድብ መልሳለኝ። ስሙት ይሄን ቪዲዮ። በእኔ የተናገረው ትክክል ነው። አንድም ኦርቶዶክሳውያን ሲኦል አይገባም። ለምን ካላችሁኝ ሚካኤል አለለታ ሺ በክንፉ ሺ በአክናፉ ክርስቶስ ሳምራለቻ ሲኦል ገብታ እያንዳንዱን ነፍሳት በጠቅላላ ይዛ የምትወጣ ከ1 እስከ 30 በስማቸው ዝክር የዘከረ እንኩሮ ያነኮረ ጠላ የጠመቀ ደግሜ እናገራለሁ። ቪዲዮን በደንብ ኮፒ ሊንክና ሪፖስት አድርጉት። በጻድቅ ስም እንዘክራለን፣ በጻድቅ ስም እንዘክራለን እያላችሁ ኮሜንቱን አጥረብልኩት። በጻድቃን ስም መዘከር፣ በጻድቃን ስም የታመሙትን መጠየቅ፣ በጻድቃን ስም የተቸገሩትን ማብላት መጽሐፍ ቅዱሳዊ አይደለም። ከየት መጣ ይሄ? እውነትህን የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 10 ከቁጥር 40 ጀምራችሁ ተመልከቱ። ጻድቅም በጻድቅ ስም የሚቀበል ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል ካለ በኋላ በጻድቃን ስም ቀዝቃዛን ውሃን እንኳን የሰጠ ዋጋው አይጠፋበትም ይለናል። ስለዚህ ቅዱስ ማቴዎስ በወንጌሉ ምን እያለን ነው? በጻድቅ ስም ቀዝቃዛ ውሃን እንኳን የዘከረ ዋጋው አይጠፋበትም። ይህንን የተናገረ ክብር ይግባውና ጌታችን ኢየሱስ ክርስቶስ ነው፣ አምላካችን ነው። ትንቢተ ሆሴዕ ምዕራፍ 6 ከቁጥር 4 ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፋ፣ አንተም ዕውቀትን ጠልተሃልና ይላል። አሁንም ብዙዎች የእግዚአብሔርን ቃል የእግዚአብሔርን ሐሳብ ስለማታውቁ እየጠፋችሁ ነው። በጻድቅ ስም መዘከር፣ በጻድቃን ስም ማድረግ ምን ያ ዋጋ አለው? ምንድነው ዋጋውስ? እሱን ላስመልከታችሁ። መዝሙረ ዳዊት ምዕራፍ 68 ሂዳችሁ ተመልከቱት። ምን ይለናል? የጻድቃን ደሞዛቸው ሕይወት ነው ይለናል። የጻድቃን ደሞዛቸው የጻድቃን ዋጋቸው ሕይወት ነው ይለናል። ስለዚህ በጻድቃን ስም ስናደርግ ሕይወትን ነው የምናገኘው። ተስፋ መንግሥተ ሰማያትን እግዚአብሔር ያወርሰናል ማለት ነው። ምሳክ ጊዮን ሆቴል ነው፣ እራትክ ደግሞ ሸራተን ነው፣ የቀና በልክ ደግሞ 5000 ብር ነው ስትባል የምታስተምረው ትምህርት ማርያም ማዕከለኛ አይደለችም። ማርያምን ቅዱስ ነው እንደንደሱ። ገብርኤል ማዕከለኛ አይደለም። ገብርኤል ቅዱስ ነው እንደንደው። ሚካኤል ማዕከለኛ አይደለም። ሚካኤል ቅዱስ ነው እንደንደው። መጽሐፍ የምለው እልሃለሁ። በነገራችን ላይ እነዚህ 3 ልጆች አስተምረው እንደጨረሱ ካጠገባቸው 3 የአማኑኤል ሆስፒታል ዘበኞች አሉ። ልክ እንደጨረሱ በቃ እረፍቱ በቂ ነው፣ ግቡ ወደ ክፍላችሁ ይበቃችኋል ብለው ወደ ክፍላቸው ይወስዷቸዋል። እግዚአብሔር አምላክ ጤናቸውን ይመልስ ዘንድ ሁሉም ኢትዮጵያዊ ጸሎት ማድረግ አለበት። በዚህች 10 ዓመት ውስጥ ኦርቶዶክስ ተዋህዶ የማንም መጫወቻ ነው የሆነችው። የማያልፍ የለም።